ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ፣ ዩኬ እና አውስትራሊያ የባህር ውስጥ ድሮን ሊሰሩ መሆኑን አስታወቁ። አሜሪካ፣ ዩናይትድ ኪንግደም እና አውስትራሊያ ኦክስ ተብሎ በሚታወቀው ወታደራዊ ጥምረታቸው አማካኝነት የባህር ስር ኬብሎችን ለመጠበቅ እና የመከላከል አቅማቸውን ለማጠናከር ሲሉ በባህር ውስጥ የሚንቀሳቀሱ የድሮን ቴክኖሎጂ ያለሙ መሆኑን አስታወቁ። የሰው አልባ የባህር ሰር ተሽከርካሪ ቴክኖሎጂ በሚቀጥለው ዓመት ዝግጁ ይሆናል ተብሎ ይጠበቃል። ፕሮጀክቱ በአጠቃላይ ምን ያህል ገንዘብ እንደሚያስወጣ ይፋ ባይደረግም፣ ዩናይትድ ኪንግደም መከላከያ ሚኒስትር ጆን ሃል ግን አገራቸው $201 ሚሊዮን እንደምታወጣ ተናግረዋል። ሦስቱ ሀገራት መከላከያ ሚኒስትሮች ሲንጋፖር ውስጥ በተካሄደው የደህንነት ጉባኤ ላይ ይህንን ያስታወቁት ኦክስ ፕሮጀክቶች አፈጻጸም ዘግይቷል የሚል ትችት ከተነሳ በኋላ ነው። ለዚህ ወቀሳ እውቅና የሰጡት የዩኬ መከላከያ ሚኒስትር ሄሊ ለረዥም ጊዜ ኦክስ ውስጥ ብዙ አውርተናል፣ ያከናወንነው ግን ጥቂት ነው ብለዋል። አሁንም በሦስቱ መንግስታቶቻችን ስር ይህ ተለውጧል ሲሉም አክለዋል። በአውሮፓውያኑ 2021 የተጀመረው የኦክስ የመከላከያ ጥምረት መሰረት ሦስቱ ሀገራት የኒውክሌር ሰርጓጅ መርከቦች ለመስራት እና ወታደራዊ ልምምዶች ለመለዋወጥ ተስማምተዋል። ጥምረት በኢንዶ ፓሲፊክ ውስጥም እየተስፋፋ የመጣው የቻይና የባህር ላይ እንቅስቃሴ እንዲሁም ሀገሪቱ የደቡብ ቻይና ባህር ባሉ አወዛጋቢ ግዛቶች የሚታዩ ውጥረቶች ለመጨመራቸው ያላትን ሚና ለመግታት የተወሰደ እርምጃ እንደሆነም በሰፊው ይታመናል። የሰው አልባ የባህር ሰር ተሽከርካሪ ቴክኖሎጂ በኦክስ ፒላር 2 ስር የሚከናወን የመጀመሪያው ትልቅ ፕሮጀክት ይሆናል። ፒላር 2 አጋር ሀገራት እንደ ረዥም ርቀት ተወንጫፊ ሃይፐርሶኒክ ሚሳይሎች፣ የባህር ስር ሮቦቲክስ እና ሰው ሰራሽ አስተውሎት ባሉ የላቁ አቅሞች ላይ በጋራ የሚሰሩበት ነው። ሀገራቱ ባወጡት የጋራ መግለጫ በአዲሱ ፕሮጀክት አማካኝነት የሰው አልባ የባህር ሰር ተሽከርካሪው የባህር ወለል መሰረተ ልማቶች ለመጠበቅ፣ ጥቃቶችን ለመፈጸም እንዲሁም የቅኝት ሰለላ እና የሎጂስቲክስ ተግባራት ለማከናወን የሚያስችሉ እጅግ ዘመናዊ ስርዓቶች እንደሚዘጋጁለትም አስታውቀዋል። የዩኬ መከላከያ ሚኒስትር ሄሊ ኃይሎች በፍጥነት የላቀ ውጊያ ቴክኖሎጂ የሚያስታጥቅ የሴንሰር እና የመሳሪያ ስርዓቶች ለሰው አልባ የባህር ሰር ተሽከርካሪ ይለማለታል ሲሉም ተናግረዋል። መሳሪያው አብዛኛው የዕለት ተዕለት ሕይወታቸውን የተመሰረተባቸው የባህር ስር ኬብሎች እና ማስተላለፊያ ቱቦዎች ላይ የሚቃጡ ስጋቶችን ለመግታት እንደሚረዳም ገልጸዋል። ሀገራቱ ይህንን ፕሮጀክት ይፋ ያደረጉት ዩናይትድ ኪንግደም በሀገሪቱ ሰሜናዊ አቅጣጫ የሚገኙ ኬብሎች እና ማስተላለፊያ ቱቦዎች ላይ ሩሲያ ድብቅ ዘመቻ እያካሄደች ነው የሚል ክስ ካሰማች ከአንድ ወር በኋላ ነው። ታህሳስ ላይ የዩናይትድ ኪንግደም እና ኖርዌይ የባህር ሰር ኬብሎች ለመጠበቅ እንዲቻል በሰሜን አትላንቲክ ውቅያኖስ የሚንቀሳቀሱ የሩሲያ ሰርጓጅ መርከቦች የሚያድኑበትን ስምምነት ተፈራርመዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።